ተፈጥሮ ላይ የምንሰራቸው ስራዎች ከናዳ፣ ከመሬት መንሸራተት፣ ከጎርፍ፣ ከአፈር መሸርሸር መሰል ጉዳቶች ለመከላከል ነው። እነዚህን ለመከላከል የምናደርጋቸው ጥረቶች ምርትና ምርታማነት ከፍ እንዲል ያግዛል ማለት ነው። መሬቱ ገላጣ በመሆኑ በጎርፍ እየታጠበ በጣም ከፍተኛ ጉዳት ህብረተሰቡን እያደረሰ ነበር። አሁን ግን በማልማቱ ምክንያት የአየር ለውጥ አግኝተናል። የካልም ፕሮግራም ግብርና ምርምር ኢንስቲትዩቱ ጋር ወደ 66 የሚሆኑ የጥናት ስራዎችን እየሰራን እንገኛለን። ኑስ የካልም ድርጅት የካልም ፕሮግራም ይህን ውሃ በመገንባቱ ተጠቃሚ ሆነናል። በብድር ያገኘው 3000 ብር ነው። 3000 ብር ይዤ ሶያማ እጄ 2 ፍየሎችን ገዛው። ፍየል አሁን እንደምታዩት 14 ፍየል በእጄ አለ። የአፈርና ውሃ ጥበቃ ስራ ከመሰራቱ በፊት አካባቢው በጣም ድርቅ ነበረ። በካልም ፕሮግራም ስራው መሰራት ከተጀመረ በኋላ የምርታማነት ለውጥ በጣም አለ። ማሳ ምርት የምሰጥ አይደለም። አሁን ካልም የሚባለው ፕሮጀክት ከመጣው በኋላ አሁን ይሄ ጠረጴዛ ሰርተን ለምግብ ዋስትና የሚሆነውን ምርት ለማምረት በቃ ዝግጁን እያረሰን ነው ያለ ነው። ፕሮግራሙ ሲታይ የክልሉ ህዝብ ተጠቃሚ ያደረገ ፕሮግራም ነው ብሎ መውሰድ ይቻላል። የዛ ፕሮጀክት ዳይሬክት ተጠቃሚ የሆኑት ወደ 150 ሺህ የሚሆኑ አባወራና ማወራዎች ተጠቃሚ ሆኗል። እንደ አጠቃላይ ሲታይ 494 ተፋሰሶቹ ውስጥ ያለው ህብረተሰብ የዚህ ፕሮጀክት ተጠቃሚ ነው። ፕሮጀክቱ ውጤታማነቱ የተረጋገጠ ስለሆነ እንደ ቢሮ የተፈጥሮ ሀብትን ከመጠቀም ከመጠበቅ አንጻር የራሱን ሚና እየተጫወተ ያለ በክልላችን ልማት ላይ ትልቅ አስተዋጽኦ ያለው ፕሮጀክት ነው ማለት ይቻላል። የዓለም ዋነኛ የትኩረት መስክ ነው። በተገቢው መጠበቅና መንከባከብ ከቻልነው ዘርፈ ብዙ ጠቀሜታዎችን ያጎናጽፈናል። በተቃራኒው ግን ተገቢውን ጥበቃና እንክብካቤ ማግኘት ካልቻለ ደግሞ ጉዳቱ ከፍተኛና የትየለሌ ነው። የአየር ንብረት ኢትዮጵያን ጨምሮ በርካታ የዓለም ሀገራት በተለያዩ ወቅቶች የአየር ንብረት ጉዳት ሰለባ ሲሆኑ ማድመጥ የተለመደ ሆኗል። በዚሁ ዘርፍ በኢትዮጵያ እያጋጠሙ የሚገኙ ጉዳቶችን መከላከል እንዲቻል በርካታ ተግባራት ተፈጻሚ ሲደረጉ የቆዩ ሲሆን ተጨባጭ ውጤትም አስመዝግበዋል። ኢትዮጵያ በዘርፉ እያከናወነች የምትገኛቸው ተግባራትን ውጤታማነት አጠናክሮ ማስቀጠል እንዲቻል የዓለም ባንክና የኢትዮጵያ መንግስት የአየር ንብረት ለውጥ ትግበራ ፕሮግራም ቀርጸው በጋራ እየሰሩ ይገኛሉ። ተፈጥሮ ላይ የምንሰራቸው ስራዎች ከናዳ፣ ከመሬት መንሸራተት፣ ከጎርፍ፣ ከአፈር መሸርሸር መሰል ጉዳቶች ለመከላከል ነው። እነዚህን ለመከላከል የምናደርጋቸው ጥረቶች ምርትና ምርታማነት ከፍ እንዲል ያግዛል ማለት ነው። የመሬት አቀማመጥን መሰረት ያደረገው የአየር ንብረት ለውጥ ትግበራ ፕሮግራም ካልም P4R በደቡብ ኢትዮጵያ ክልል የአየር ንብረት ለውጥን ማሻሻል የሚያስችሉና የአርሶ አደሩን ተጠቃሚነት የሚያረጋግጡ ዘርፈ ብዙ ተግባራትን ከ2012 ዓ.ም ጀምሮ ሲያከናውን ቆይቷል። ካልም ፕሮግራም በደቡብ ኢትዮጵያ ክልል እንደ ሀገርም 2012 ጀምሮ ነው የጀመረው። ባለፉት 5-6 ዓመታት ውስጥ ሲፈጸም ቆይቷል። እንደ ክልል በ12 ዞኖችና ወደ 65 ወረዳዎች ውስጥ ወደ 494 ቀበሌያት ላይ ንዑስ ተፋሰስ በማደራጀት እየተተገበረ ነው የሚገኘው። ፕሮግራሙ በክልሉ የተለያዩ የአፈርና ውሃ ጥበቃ ስራዎችን ጨምሮ ልዩ ልዩ አነስተኛ የገጠር መሰረተ ልማት አውታሮችን ተደራሽ እያደረገ ይገኛል። ካልም P4R ፕሮግራም በመጀመሪያው ምዕራፍ ትግበራው ላለፉት 5 ዓመታት
በደቡብ ኢትዮጵያ ክልል በ494 ንዑስ ተፋሰሶች ላይ የተቀናጀ የአፈርና ውሃ ጥበቃ ሥራ ሲያከናውን ቆይቷል። ካልም 12 ዞን ነው ያለን፣ 12ቱም ዞኖች ላይ ነው ያለን። ከተጠቃሚ አንጻር ስናይም ኢቭን ከ150 ሺህ በላይ ተጠቃሚ ሆልድ አድርጎ እየተፈጸመ ያለ ፕሮጀክት ነው። እስካሁን ባለው ጥቅል 494 ተፋሰሶች ተለይተው ተቋም የመገንባት ስራ ተሰርቷል። ስለዚህም 494 ማህበራት የተፋሰስ ማህበራት ተደራጅተው ይገኛሉ። በእያንዳንዱ ንዑስ ተፋሰስ የማህበረሰብ ተፋሰስ ህብረት ሥራ ማህበራት የተደራጁ ሲሆን ማህበራቱ የአካባቢና ማህበራዊ ተጽዕኖ ግምገማ ሰርተፊኬት ከሚመለከታቸው ተቋማት ያገኙና ህጋዊ ሰውነት ያላቸው ናቸው። ወላይታ ዞን ሁምቦ ወረዳ። በሁምቦ ወረዳ 11 ንዑስ ተፋሰሶች በፕሮግራሙ ድጋፍ እየለሙ ይገኛሉ። ተፋሰሶቹ ከ4854 ሄክታር መሬት በላይ የሚሸፍኑ ናቸው። በወረዳው ከሚገኙ ንዑስ ተፋሰሶች ውስጥ አንዱ ነው ይህ ስፍራ። ተፋሰሱ 233.8 ሄክታር መሬት ይሸፍናል። ከዚህ በፊት አካባቢ ከማልማቱ በፊት ምንም ነገር የሌለበት ድንጋይ ያለበት ነበረ። መሬቱ ገላጣ በመሆኑ በጎርፍ እየታጠበ በጣም ከፍተኛ ጉዳት ህብረተሰቡን እያደረሰ ነበር። አሁን ግን በማልማቱ ምክንያት የአየር ለውጥ አግኝተናል። ልምላሜው ያው እንደሚታዩት ሆኖ ለውጡ ከፍተኛ ለውጥ አለ። አካባቢው ደን በመሆኑ ሳር በመብቀሉ ዝናብ ለውጥ አግኝተናል። ለውጥ እንድናገኝ ያደረገው ከለሙ በጣም እናመሰግናለን። ዲኦይ መሰገ ደሬ ቦኮት ዲሎ እና ወደ ዲኦይ የሚያጋፈ ጎርፍ ጉዳት ያደርስብን ነበር። አካባቢውም ከፍተኛ ሙቀት ነበረው። ሃያጌ ካልሜ በካልም ፕሮግራም ድጋፍ ይህ አካባቢ ከለማ በኋላ ምንም ጉዳት አጋጥሞን አያውቅም። እኛም ተፋሰሱን እያለማን እንገኛለን። የአየር ንብረት ለውጥ ላይ የምንሰራው ስራ አካባቢውን ኤንቫይሮንመንቱን በአግባቡ የተሻለ የአየር ንብረት እንዲኖር ያደርጋል። ይሄ ደግሞ ለክልሉም ለሀገርም ለዓለምም ጭምር የተሻለ የአየር ንብረት እንዲኖር ስለሚያደርግ ዓለም ሁሉ ተጠቃሚ ይሆናል ማለት ነው። ከዚህ ድንጋይ ካብ ሰርተን ደኑ ልምላሜው አግኝቶ ከዚህ መኖ ሳር እየወሰደን ለከብት እርባታ ለመኖ እርባታ ያው እየተጠቀመ ነው ህብረተሰቡም አባሉም። ፕሮግራሙ ስነ አካላዊና ስነ ህይወታዊ የአፈርና ውሃ ጥበቃ ስራን ጨምሮ ሌሎችም በርካታ የተቀናጀ የግብርና ልማት ተግባራትን ነው በወረዳው ተፈጻሚ ያደረገው። በሶዶ ዙሪያ ወረዳ የሚገኘው ይህ ጠረጴዛማ እርከን በካልም ፕሮግራም ድጋፍ ነው የለማው። እኔ አሁን ቢያንስ እዚህ አካባቢ ከኖርኩት ወደ 50 ዓመት ነው። ይሄ ቦታ በጣም እጅግ በጣም የተራቆተ ምድር ባዳ በቃ ምንም ጥቅም የማይውል ቦታ ነበረ። አሁን ግን ከተፋሰስ በኋላ አሁን ካንዳች ጠረጴዛ እርከን እስከ 1 ኩንታል ስንዴ ያገኛል። አሁን በምንገኝበት ሶዶ ዙሪያ ወረዳ ጉርሞ ወይዴ ቀበሌ ሎንቄ ንዑስ ተፋሰስ ላይ የጠረጴዛማ እርከን ስራና የደን ልማት ተግባራትን ጨምሮ 351.9 ሄክታር መሬት የሚሸፍን የአፈርና ውሃ ጥበቃ ስራ በካልም ፕሮግራም ድጋፍ ተከናውኗል። በፊት የጠፉ ምንጮች በቂ ምንጮች እያገኘን በምግብ ዋስትናም ደግሞ ለራሳችን እያረጋግጠን የዝናብ ችግር የለም፣ የውሃ ችግር የለም። ተፋሰስ ከተሰራ ወዲህ በአካባቢያችን የተለያዩ አዳዲስ ምንጮች መፍለቅ ችለዋል። ከዚህ ቀደም ውሃ ፍለጋ ሩቅ ቦታ ድረስ እንጓዝ ነበር። ዛሬ ላይ በቅርበት ውሃ ማግኘት ችለናል። ከዚህ በኋላ ይህ ምንጭ እንዳይቀንስ የተፋሰስ ልማት ስራ ጠናክረን እናስቀጥላለን።
የካልም ፒ4አር ፕሮግራም እያከናወነ የሚገኛቸው ስነ አካላዊና ስነ ሕይወታዊ የአፈርና ውሃ ጥበቃ ስራዎች ጥናትና ምርምርን መነሻ ባደረገ መልኩ ነው ተግባራዊ የሚደረጉት። በዋናነት የአፈርና ውሃ ጥበቃ ስራ ሲሰራ አካባቢን ታሳቢ ባደረገ ቶፖግራፊን ታሳቢ ባደረገ መሰራት መቻል አለ። እንደ አጠቃላይ ምርምርን ታሳቢ ባደረገ መልኩ ምክር ሀሳብ እናቀርባለን። ያ ምክር ሀሳብ መሬት ላይ ተግባራዊ እንዲሆን ነው ዋና ሀሳባችን። የደቡብ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት ፕሮግራሙ እያከናወነ የሚገኛቸው የዘርፉ ተግባራት በጥናትና ምርምር መታገዝ እንዲችሉ ከካልም ፕሮግራም ጋር ተቀናጅቶ እየሰራ ይገኛል። የካልም ፕሮግራም ከግብርና ምርምር ኢንስቲትዩቱ ጋር ወደ 66 የሚሆኑ የጥናት ስራዎችን እየሰራን እንገኛለን። ከእነኛዎቹ ውስጥ 28 የጥናት ስራዎች ተጠናቆ አሁን ይገኛል። 28ቶቹ ከሚመለከታቸው ሪቪው ተደርጓል። የሚመለከታቸው የሶይል ሳይንስ የአካባቢ ጥበቃ ወይንም ናቹራል ሪሶርስ ማኔጅመንት ላይ በቂ እውቀት ያላቸው ባለሙያዎችና ሳይንቲስቶች ሪቪው ተደርጎ ኦልሬዲ ለአርሶ አደሩ ተግባራዊ ለማድረግ ኦልሬዲ ዝግጅት ላይ የሚገኙ ነው። ሌሎቹ ደግሞ በጥናት ሂደት ላይ የሚገኙ ናቸውና ሲጠናቀቅ ለማህበረሰቡ ጥቅም ላይ የሚውልበትን ሁኔታ እናመቻቻለን በቀጣይ ማለት ነው። በደቡብ ኢትዮጵያ ክልል እየተከናወኑ የሚገኙ የአፈርና ውሃ ጥበቃ ስራዎች የህብረተሰቡን ተጠቃሚነት ከማረጋገጥ ባሻገር በከፍተኛ መዋዕለ ንዋይ የተገነቡ ግዙፍ የሀገሪቱ ፕሮጀክቶችን ከጉዳት እየጠበቁ ይገኛሉ። ጊቤ 3 ኃይል ማመንጫ ይህ ግዙፍ ፕሮጀክት 1870 ሜጋዋት የኤሌክትሪክ ኃይል ያመነጫል። የጊቤ 3 ኃይል ማመንጫ በዳውሮና ወላይታ ዞኖች መካከል ባለው የላይኛው የኦሞ ወንዝ ላይ የተገነባ በሮለር ኮምፓክትድ ኮንክሪት የተሰራ ግዙፍ የሆነ እስከ 15 ቢሊዮን ሜትር ኪዩብ ውሃ በሐይቁ ላይ ያቆረ ትልቅ ግዙፍ ግድብ ነው። 1870 ሜጋዋት የማመንጨት አቅም አለው። በ10 ማሽኖች ነው ይህንን ተግባር የሚፈጽም። በወላይታ ዞን ኪንዶ ዲዳዬ ወረዳ በካልም ፒ4አር ፕሮግራም ድጋፍ እየተከናወነ የሚገኘው የአፈርና ውሃ ጥበቃ ሥራ የጊቤ 3 ኃይል ማመንጫ ግድብን ከደለል ሙላት እየተከላከለው ነው የሚገኘው። የአፈርና አካባቢ ጥበቃ ሥራ ለኛ በዋናነት የግድብን ሕይወት የሚያስቀጥል ነገር ነው። ግድብ እድሜ አለው። እድሜው የሚወሰነው ደግሞ በሚገባው የደለል መጠን ነው። ስለዚህ ይህን የደለል የሚገባ የደለል መጠን በተከላከልን ቁጥር የግድቡ እድሜ ይረዝማል። እንደምታዩት ይህን የሚያክል ግዙፍ ኢንቨስትመንት የወጣበት ግድብ እድሜውን ማስቀጠል ለሀገር ኢኮኖሚም ዘርፈ ብዙ የሆኑ ጥቅሞች ነው ያሉትና በአፈር ጥበቃ ስራ እንደ ባህልም ጥሩ ተሞክሮ ያለበት አካባቢ ነው። በዚህም ይመስለኛል እንደዚህ አይነት ተራራማ የሆነ አካባቢ አፈሩ ሳይሸረሸር ለረጅም ጊዜ ተጠብቆ የቆየው። ግድቡን ከደለል ሙላት መከላከል የሚያስችል የተፋሰስ ልማት ስራ እያከናወንን እንገኛለን። ግድቡን ከጉዳት መከላከል ለኛም ለሀገራችንም ጠቃሚ መሆኑን አምነን ነው የምንሰራው። ደለሉን ደግሞ ወደ ጊቤ 3 እንዳይደርስ ተከልክሎ ጥሩ ስራ እየተሰራ ነው በእርከኑና በግድቡ። ይህ ፕሮግራም በወላይታ ዞን በ147 ንዑስ ተፋሰሶች ላይ ከ72483 ሄክታር በላይ መሬት የሚሸፍን የአፈርና ውሃ ጥበቃ ሥራ አከናውኗል። ቆጎታ ወረዳ። ቆጎታ በጋሞ ዞን ውስጥ ከሚገኙ ወረዳዎች ውስጥ አንዱ ሲሆን ካልም ፒ4አር ፕሮግራም በቆጎታ ወረዳ አርሶ አደሩን ተጠቃሚ የሚያደርጉ በርካታ የዘርፉ ተግባራትን አከናውኗል። በወረዳው 2865 ሄክታር መሬት የሚሸፍን የተቀናጀ የተፋሰስ ልማት ሥራ ነው በፕሮግራሙ ድጋፍ ተግባራዊ የተደረገው። የተፋሰስ ልማት ሥራው ትሩፋት የሆኑ
የተለያዩ አዳዲስ ምንጮች ጎልብተዋል። ምንጮቹ ንጽህናቸው ተጠብቆ ለመጠጥና ለሌሎች አገልግሎቶች መዋል እንዲችሉ በፕሮግራሙ ድጋፍ የምንጭ ግንባታ ሥራ ተከናውኗል። ከዚህ ቀደም ውሃ በማጣት ከፍተኛ ጉዳት ሲደርስብን ቆይቷል። ንጽህናው ያልተጠበቀ ወራጅ ወንዝ እየጠጣን ለውሃ ወለድ በሽታም ስንዳረግ ቆይተናል። የካልም ፕሮግራም ይህን ውሃ በመገንባቱ ተጠቃሚ ሆነናል። በተለይም የኛ የሴቶች ድካምና እንግልት ቀንሷል። ከዚህ ቀደም ዝናብ ሲዘንብ የዝናብ ውሃን ቀድተንና ጠብቀን ከተጣራ በኋላ እንጠጣለን። አሁን አካባቢያችን ላይ ተፋሰስ ከሰራም በኋላ ምንጭ ፈለቀልን። ይህ ምንጭ ተገንብቶና ተጣርቶ ንጹህ ሆኖ ቀድተን እየተጠቀምን ነው። በፊት ልጆቻችንን ለውሃ ሩቅ እየላክን ከትምህርት ገበታቸው ሁሉ ይቀሩ ነበር። አሁን ይህ ችግር ተቀርፏል። በወረዳው በቁጥር 7 የምንጭና አነስተኛ የቦኖ ግንባታ ስራዎች ናቸው የተከናወኑት። ይህ ቦኖ ከተገነባ ወዲህ ውሃ በቅርበት እያገኘን ነው። ንጹህ ውሃ መጠቀም መቻላችን በብዙ አግዞናል። ከዚህ ቀደም የንጹህ ውሃ እጦት ለበርካታ ውሃ ወለድ በሽታ ሲዳርገን ቆይቷል። አሁን ይህ ችግር ተፈቷል። ይህ የምንጭና ቦኖ ግንባታ ሥራ ፕሮግራሙ በክልሉ ከሚያከናውናቸው አነስተኛ የገጠር መሰረተ ልማት ሥራዎች ውስጥ አንዱ ነው። እንደ አጠቃላይ ሲታይ በክልሉ የተለያዩ የመሰረተ ልማት ስራዎች እየተሰሩ ነው ያሉት። የመንገድ ስራ፣ ድልድዩ፣ ትናንሽ ብሎች፣ የሚጠጡ ውሃዎችም ስራ እየተሰራ ነው ያለው። እንደ አጠቃላይ ሲታይ እስካሁን ባለን የምንጭ ማጎልበት ስራው 66 ምንጭ በዚህ ፕሮግራም የለማበትና የህብረተሰቡ ተጠቃሚ ያደረገበት ሂደት ነው ያለው። በቆጎታ ወረዳ በቁጥር 6 ንዑስ ተፋሰሶች በፕሮግራሙ የታቀፉ ሲሆኑ ከ1427 በላይ አባላት ያሏቸው ናቸው። ጋሞ ዞን ገረሴ ዙሪያ ወረዳ የአፈርና ውሃ ጥበቃ ሥራዎች የመስኖ ተቋማት በደለል ሙላት ለጉዳት እንዳይዳረጉ እያገዙ ይገኛሉ። የጫሞ ሐይቅ በገረሴ ዙሪያ ወረዳ የታችኛው ተፋሰስ አካባቢ ይገኛል። በወረዳው በካልም ፕሮግራም ድጋፍ የሚከናወነው የአፈርና ውሃ ጥበቃ ሥራ ሐይቁን ከደለል ሙላት እየተከላከለው ነው የሚገኘው። በወረዳችን 23 ቀበሌ አለ። ጫሞን ከደለል ለመታደግ እየሰሩ ያሉ ቀበሌያት 17 ቀበሌያት ናቸው። ሌላኛው ደግሞ የዳንቻ አንጻር ያው 6 ቀበሌም እየሰራ ያለበት ሁኔታ ነው። ከወረዳችን ጫሞ የሚፈሱ ቀበሌ ቆዳ ስፋት 37,000 ሄክታር ነው። በዘላቂነት ጫሞን ከደለል ለመታደግ እየሰራን እንገኛለን። በጋሞ ዞን በቁጥር 46 የምንጭና ቦኖ ግንባታ ሥራዎች በፕሮግራሙ ድጋፍ የተፈጸሙ ሲሆን በዞን ደረጃ 108 ንዑስ ተፋሰሶች ላይ ከ60,900 ሄክታር በላይ መሬት የሚሸፍን የአፈርና ውሃ ጥበቃ ሥራ ተከናውኗል። ጋርዱላ ዞን ደራሼ ወረዳ በደራሼ ወረዳ ከሚገኙ የተፋሰስ ልማት መሠረታዊ ኅብረት ሥራ ማኅበራት ውስጥ አንዱ ነው። ይህ ማኅበሩ ከአባላቱ ጋር መደበኛ ውይይቱን እያከናወነ ይገኛል። አርሶ አደር መንግስቱ ለረጅም ዓመታት ኑሯቸውን እዚሁ አካባቢ ያደረጉ ሲሆን ፕሮግራሙና መንግስት ከአርሶ አደሩ ጋር ተቀናጅቶ ያከናወናቸው የአካባቢ ጥበቃ ሥራዎች ከፍተኛ ውጤት አምጥተዋል ነው የሚሉት። እኔ አሁን በ1957 ዓመት ነው የተወለድኩት። ከዚህ በፊት ይሄ ቦታ በጣም ገላጣ ነበር። ምንም ነገር የለበትም፣ ባዶ ነው። በጣም እየተጎዳን ነው በጎርፍ። ዝናብም አይዘንብም። በጣም አደጋ ነበር።
አንዳንድ በሚጥልበት ጊዜ በጎርፍ የታች ያሉ ማሳዎች በጣም እየተጎዱብን ነበር። አሁን ግን ፕሮጀክቱ ከመጣልን በኋላ ይህንን ቦታ ካለማን በኋላ አሁን አረንጓዴ ከሆነ በኋላ ጥሩ አየርም እያገኘን ነው። ዝናብም ቶሎ ቶሎ እየመጣልን ነው። ይሄ ቦታ ከዚህ ቀደም ገላጣ ነበረ። በዚህ የተነሳ ጎርፍ ወደ ማሳችን ይገባል፣ ደለልም ጉዳት ያደርስብናል። አሁን በምታዩት መልኩ አካባቢው ተለውጧል። በተከለለው ስፍራ ለከብቶች የሚሆን መኖ ሳርም በቅሏል። በየሳምንቱ በዚህ መልኩ የተፋሰሱ አባላት ውይይት እናደርጋለን። የተራሮች መለምለምና በደን መሸፈን ለአካባቢ ስነ ውበት ካበረከተው በጎ አስተዋጽኦ ባሻገር በመንደሩ አዳዲስ ምንጮች እንዲፈልቁ ምቹ መደላድል መፍጠር ችሏል። ከዚህ ቀደም እኩለ ሌሊት ከ7 እስከ 9 ሰዓት ባለው ጊዜ ነው ውሃ ፍለጋ ከቤት የምንወጣው። አሁን አካባቢው በደን ከለማና ተፋሰስ ከሰራም በኋላ አዳዲስ ምንጮች ፈልቀዋል። በቅርበት ውሃ እያገኘን ነው። ባለማነው ደን ምክንያት ምንጭም የመነጨ ህብረተሰብን ተጠቃሚ ሆኗል። ውሃ ራሱ እና እታች በጎርፍ ምክንያት እየተጎዳ ያለው መሬት አሁን ጥሩ ምርት እየሰጠ ነው። በጋርዱላ ዞን በፕሮግራሙ የታቀፉ 12 ንዑስ ተፋሰሶች የሚገኙ ሲሆን በንዑስ ተፋሰሶቹ 6399.4 ሄክታር መሬት የተከለለና 4008 ሄክታሩ የለማ ነው። ከዚህም ውስጥ 131.77 ኪሎ ሜትር ያክሉ በጠረጴዛማ እርከን ስራ ነው የለማው። የኮንሶ ዞን በ21 ንዑስ ተፋሰሶች ላይ ነው በካልም ቢፎር አር ፕሮግራም ድጋፍ የተለያዩ የአፈርና ውሃ ጥበቃ ስራዎች በኮንሶ ዞን የተከናወኑት። በኮንሶ ዞን ከአራት ዙሪያ ወረዳ ፕሮግራሙ እያከናወነ የሚገኛቸው ስነ አካላዊና ስነ ህይወታዊ የአፈርና ውሃ ጥበቃ ስራዎች የመሬት ለምነት ተጠብቆ የግብርና ምርት መጠን እንዲያድግ ከፍተኛ አስተዋጽኦ አበርክተዋል። ማሽላ በቆሎ ጤፍንም ሁሉንም አመርታለሁ። 1.5 ሄክታር ላይ ነው ማሽላ ሁሌ በየዓመት እቅድ በዛ ያክል ላይ ነው የምዘራው። በፊት 1.5 ሄክታር ላይ አንድ ኮተራ ያክል አገኛለሁ። ግን አሁን አፈርና ውሃ ጥበቃ እርከን ከተሰራ በኋላ አሁን እስከ 2 ኮተራ ተኩል ማግኘት ይችላለሁ። እርከን መስራታችን ለመሬታችን ታጥቦ እንዳይሄድ አድርጎታል። በእርከን ስራ ያገኘነው ለውጥ ከፍተኛ ነው። ምርት ብዙም አናገኝም ነበር። አሁን የምናመርተው ሰብል በብዙ መጠን ጨምሯል። የአፈርና ውሃ ጥበቃ ስራ ከመሰራቱ በፊት አካባቢው በጣም ድርቅ ነበረ። የአየር ንብረቱ በጣም ሞቃት ነው። በካልም ፕሮግራም ስራው መሰራት ከተጀመረ በኋላ በጣም ከአፈሩ ከበፊቱ እየተቀየረ መጥቷል። የምርታማነት ለውጥ በጣም አለ። ተፈጥሮን እንግዲህ በዚህ መንገድ የምንጠብቅ ከሆነ ይህ ምን ውጤት አለው ለሚባለው የእርሻ ማሳ በጎርፍ ማይጠቃ ከሆነ ማሳው ላይ ያለው የኒውትረንቱ እንዳለ ነው የሚሆነው ማለት ነው። ስለዚህ ማዳበሪያ ሰጠ፣ ዘር ሰጠ፣ ምርጥ ዘር ሰጠ፣ በሚፈልገው ደረጃ ማዳበሪያ ከሰጠ ይሰጣል መሬት ባይዞ ጤናማ አድርገህ ከያዝከው። ስለዚህ ያልተሸረሸረ፣ ያልተናደ፣ ያልተበላሸ የአፈር ለምነቱን ያለቀቀ መሬት የሰጠውም ያክል ይሰጣል። በአካባቢው የሚገኙ እኚህ የውሃ ኩሬዎች የአፈርና ውሃ ጥበቃ ሥራው ውጤት ማሳያ ከሆኑት ውስጥ ተጠቃሽ ናቸው። የኮንሶ ዞን እርከንን ጨምሮ በሌሎችም የአፈርና ውሃ ጥበቃ ሥራዎች ከፍተኛ ልምድና ተሞክሮ ከሚወሰድባቸው የክልሉ አካባቢዎች ውስጥ አንዱ ነው። በዞኑ በፕሮግራሙ በታቀፉ 21 ንዑስ ተፋሰሶች ከ5742 ሄክታር በላይ የሚሆን መሬት በተቀናጀ የአፈርና ውሃ ጥበቃ መልማት ችሏል። አሁን በአሌ ዞን ኮላንጎ ዙሪያ ወረዳ ነው
የምንገኘው። በዙሪያ ወረዳው በ8 ንዑስ ተፋሰሶች ላይ ስነ አካላዊና ስነ ሕይወታዊ የአፈርና ውሃ ጥበቃ ሥራ በካልም ፒ4አር ፕሮግራም ድጋፍ ተከናውኗል። ከዚህ ቀደም ይህ አካባቢ ከመልማቱ በፊት አፈራችን በጎርፍ ታጥቦ ይሄድብን ነበር። በዚህ የተነሳ የተሻለ የግብርና ምርት አናገኝም። ዛሬ ላይ ይህ ሁሉ ችግር አልፏል። የተሻለ ምርት እያገኘን ነው። ለከብቶች የሚሆን መኖም እዚሁ ስላለ ተጠቃሚ ሆነናል። በእያንዳንዱ ንዑስ ተፋሰስ የተደራጁ የተፋሰስ ልማት መሰረታዊ ህብረት ሥራ ማህበራት ይገኛሉ። ማህበራቱ በዚህ መልክ በተለያዩ አጀንዳዎቻቸው ዙሪያ የጋራ ምክክር ያካሂዳሉ። ይህ መሰረታዊ ህብረት ሥራ ማህበር በዙሪያ ወረዳው ከሚገኙ ማህበራት ውስጥ አንዱ ሲሆን በሳምንት 2 ቀን አባላትን ያሳተፈ ውይይት ያደርጋል። ማህበራችን 140 አባል አለው። በእኛ ተፋሰስ የተከለለውና የለማው ከ297 ሄክታር በላይ መሬት ነው። በዚህ መልኩ በሳምንት 2 ጊዜ የማህበሩ አባላት የጋራ ውይይት እናደርጋለን። በውይይታችን ወቅትም ተፋሰሱን ከማልማትና ከመጠበቅ ረገድ በስፋት እንመክራለን። በማህበራችን ሕግ መሰረት በተከለለው ተፋሰስ ውስጥ 1 ከብት የለቀቀ 50 ብርና 1 ፍየል የለቀቀ ደግሞ 30 ብር እንቀጠዋለን። በኮላንጎ ዙሪያ ወረዳ ከ3100 ሄክታር በላይ መሬት በ8ቱም ንዑስ ተፋሰሶች መልማት የቻለ ሲሆን በዚህም በርካታ ቁጥር ያላቸው አርሶ አደሮች ተጠቃሚ ሆነዋል። ፕሮግራሙ በአሌ ዞን ሌሎችም የተቀናጁ የግብርና ልማት ተግባራትን አከናውኗል። የቡርጂ ዞን አሁን በቡርጂ ዞን ሶያማ ዙሪያ ወረዳ የምንገኝ ሲሆን በወረዳው በፕሮግራሙ ድጋፍ የታቀፉ 6 ንዑስ ተፋሰሶች ይገኛሉ። በንዑስ ተፋሰሶቹ የተደራጁ የመሰረታዊ ህብረት ሥራ ማህበር አባላት የተዘዋዋሪ ፈንድ ብድር ተጠቃሚም ሆነዋል። አርሶ አደር ሎሌ ሁርቦ በሶያማ ዙሪያ ወረዳ ገሚዮ ቀበሌ የሼባሳ ንዑስ ተፋሰስ መሰረታዊ ህብረት ሥራ ማህበር አባል ሲሆን ባለትዳርና የ9 ልጆች አባት ነው። አካል ጉዳተኝነት ያልበገረው ይህ ብርቱ አርሶ አደር ከማህበሩ ባገኘው የተዘዋዋሪ ፈንድ ብድር ተጠቃሚ ሆኗል። እኔ አካል ጉዳተኛ የሆነበት ጊዜ ራሴን አላውቅም። ስርቼ ብላለሁ የሰው እጅ አልጠብቅም ብዬ ለመስራት ጀመርኩ። እግዚአብሔርም በእኔ ላይ ቆመ። በብድር ያገኘው 3000 ብር ነው። 3000 ብር ይዤ ሶያማ ሄጄ 2 ፍየሎችን ገዛው። 2 ፍየሎችን ገዝቼ እንክብካቤ ሲያደርግ እግዚአብሔርም ከኔ ጋር ሲቆም ትርፋማ ሆኛለሁ። እግዚአብሔርም አመሰግናለሁ። እግዚአብሔርም ለኔ ትርፋማ አድርጎ ፍየል አሁን እንደምታዩት 14 ፍየል በእጄ አለው። ማህበራት እንዲሰማሩ የሚፈለገው በአካባቢ ላይ ተጽዕኖ በማይፈጥሩት የራሳቸውን ገቢ ማሳደግ የሚችሉበት ሂደቶችን ነው የምንከተለውና ምክንያቱም ከዚህ ገቢ ካገኙ እነዚህ አካላት በተፈጥሮ ላይ ሲያደርሱ የነበሩ ተጽዕኖዎችን ያቆማሉ። በጎ ተጽዕኖዎችን እናስቀጥላለን። ኔጌቲቭ የሆነ ተጽዕኖዎችን ደግሞ እንዲያቋርጡ እናደርጋለን። በዚህ ትርፋማ ሆኛለሁ። ወደፊትም አላማ አለው። ፍየል ከበዛ ሰጭቼ ጥሩ ቤት እሰራለሁ። ሲሚንቶ አስገብቼ ቆርቆሮም ገዝቼ ሌላ ቤት ቀይራለሁ እያልኩ ቤቱን እንደምታዩ ነው። ያፈሩ ነው እለውጣለሁ ብዬ በእግዚአብሔር ላይ ተስፋ አለኝ። ፕሮጀክቱ ውጤታማነቱ የተረጋገጠ ስለሆነ ምርት ላይ ከፍተኛ ለውጥ አለ። ገቢ ላይ አርሶ አደሩ ጋር አርብቶ አደሩ ጋር ከፍተኛ ለውጥ አለ። እነዚህ ተደማምሮ ሲያበቁ በሀገር ኢኮኖሚ ላይ ያላቸው ሚና ከፍ እያለ ነው። ሌሎች የአካባቢው አርሶ አደሮችም የዚሁ ብድር ተጠቃሚ ናቸው።
ከማህበሩ በወሰድኩት ብድር 2 ፍየሎች ገዛው። አሁን ፍየሎቼ 13 ደርሰዋል። ሌሎች 3 ፍየሎችን ሸጬ ቤቴን አሳድሻለሁ። ከዚህ በፊት ለሚያስፈልገኝ ሁሉ የባለቤቴን እጅ ብቻ ነበር የምጠብቀው። አሁን ከጥገኝነት ወጥቻለሁ። የራሴ ገቢ አለኝ። በቡርጂ ዞን ከ2575 ሄክታር በላይ መሬት በፕሮግራሙ ድጋፍ በተለያየ የአፈርና ውሃ ጥበቃ ሥራ የለማ ሲሆን በዞኑ 443 አርሶ አደሮች የተዘዋዋሪ ፈንድ ብድር ተጠቃሚ ሆነዋል። ጉዟችን ቀጣይ መዳረሻውን በኮሬ ዞን ነው ያደረገው። የኮሬ ዞን በኮሬ ዞን ፕሮግራሙ እያከናወነ የቆያቸው የዘርፉ ተግባራት በርካታ አርሶ አደሮችን ተጠቃሚ አድርጓል። በዞኑ ጎርካ ወረዳ የተከናወኑ የአፈርና ውሃ ጥበቃ ሥራዎች ባስገኙት ውጤት አዳዲስ ምንጮች መፍለቅ ችለዋል። በእነኚህ አዳዲስ ምንጮች ላይ ማህበረሰቡን ተጠቃሚ የሚያደርጉ የምንጭ ግንባታ ሥራዎች ተከናውነዋል። ቆሻሻ ውሃ ነበር ስንጠጣ የቆየነው። በዚህ ምክንያት እኛም ልጆቻችንም በበሽታ ስንሰቃይ ቆይተናል። ዛሬ ግን ይህ ሁሉ ታሪክ ሆኖ ንጹህ ውሃ ከደጃፋችን እየቀዳን መጠቀም ጀምረናል። በፊት ረግረግና ጭቃ ውስጥ ያለ ውሃ እንጠቀም ነበር። ይህ ደግሞ ለብዙ ውሃ ወለድ በሽታ ሲያጋልጠን ቆይቷል። አሁን የተጣራ ውሃ በቅርበት እያገኘን ነው። ውሃውን ምግብ ለማብሰል፣ ለመጠጥና ለሌሎች አገልግሎቶች እየተጠቀምነው ነው። ፕሮግራሙ በኮሬ ዞን ከ5100 በላይ የህብረተሰብ ክፍሎችን ተጠቃሚ የሚያደርግ 8 የምንጭና ተጨማሪ 6 የውሃ ቦኖ ግንባታ ሥራ አከናውኗል። የአካባቢው አርሶ አደሮችም የተዘዋዋሪ ፈንድ ብድር ተጠቃሚም ሆነዋል። ወይዘሮ አስቴር ውድነ የቤተሰብ አባላትን ያለ ረዳት ለብቻቸው እያስተዳደሩ የሚገኙ ሲሆን ከማህበራቸው ያገኙት የተዘዋዋሪ ፈንድ ብድር ለኑሯቸው መሻሻል ከፍተኛ አስተዋጽኦ አበርክቶላቸዋል። ባለቤቴ ከሌላ ሴት ጋር ትዳር መስርቶ ይገኛል። እኔ ለብቻዬ 9 ልጆቼን እያስተዳደርኩ ብዙ ችግሮችን አሳልፌያለሁ። በዚህ ችግር ውስጥ ሆኜ ሳለው ከማህበሩ 4000 ብር በብድር አገኘውና ፍየል ገዛው። ፍየሏ ወልዳ ከሸጥኩ በኋላ ወይፈን ገዛው። እርሻም ጀምሬ ነበር። ባገኘሁት ተጨማሪ ገቢ አሁን 3 ወይፈኖች አሉኝ። 25000 ብር ባንክ ላይ አለኝ። መኖሪያ ቤት እየገነባው ነው። በቅርቡም ይጠናቀቃል። ከ9 ልጆቼ በተጨማሪ ትቶኝ የሄደውን የቀድሞ ባለቤቴ እናት እኔው ጋር እያኖርኩ እገኛለሁ። ከዚህ ሁሉ ችግር እንድወጣ ያገዘኝ ከፈጣሪ በታች የካልም ፕሮግራም ነው። በክልሉ በሚገኙ በሁሉም ንዑስ ተፋሰሶች የታቀፉ ከ150800 በላይ አርሶ አደሮች ሙሉ በሙሉ የተዘዋዋሪ ፈንድ ብድር ተጠቃሚ እንዲሆኑ ታቅዶ በመሰራት ላይ ይገኛል። እንደ ደቡብ ኢትዮጵያ ክልል ወደ 488 ሚሊዮን አካባቢ በዋን ታይም ኢንቨስትመንት እና በተዘዋዋሪ ፈንድ ወደ ታች ወደ ወረዳዎች አካውንት ውስጥ አስገብተናል ማለት ወደ ማህበራት አካውንት። ከዛ ውስጥ 345 ሚሊዮን የሚሆነው ለተዘዋዋሪ ፈንድ የለማውን ተፋሰስ ውስጥ የገቢ ማስገኛ ስራዎች መሰራት ስላለባቸው ለዛ አገልግሎት የሚውሉ ናቸው። 42000 አባወራና እማወራ በዚህ ፈንድ ተጠቃሚ ሆነዋል። ከዛ ውስጥም ወደ 12800 አካባቢ የሚሆነው ሴቶች ተጠቃሚነታቸው ተረጋግጧል። ሙሉ የማህበሩ አባላት ተጠቃሚ እስኪሆኑ ድረስ ማለት ነው የተዘዋዋሪ ፈንዱ እየተዘዋወረ አንደኛው አግኝቶበት ሰርተው አድገው በልጽገው ከዛ በኋላ ይመልሳል። ለሌላው ደግሞ ላጣው እንደገና ደግሞ ተዘዋዋሪ ፈንዱን በመስጠት ሙሉ የማህበሩ አባላት ተጠቃሚ እስኪሆን ድረስ ፕሮግራሙ ማለት ነው እስከ መጨረሻ ይሄዳል። ሪቮልቭ እያደረገ ይሄዳል። ከ1100 በላይ አርሶ አደሮች ናቸው በኮሬ ዞን የተዘዋዋሪ ፈንድ ብድር
ተጠቃሚ የሆኑት። በዞኑ በፕሮግራሙ በታቀፉ 17 ንዑስ ተፋሰሶች ከ9700 ሄክታር በላይ መሬት በአፈርና ውሃ ጥበቃ ሥራ ለማልማት ታቅዶ 7052 ሄክታሩን ማልማት እንደተቻለም ነው የተገለጸው።